ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ አውራ ሚዲያ ነው። ለዛሬ አንድ መጽሐፍ ይዘንላችሁ መጥተናል። የታዋቂው ደራሲ የስብሐት ገብረእግዚአብሔር 567 የሚል አጫጭር ታሪኮች ያሉበት መጽሐፍ ነው። ለዛሬ ራሱን 567 የሚለውን በትረካ መልክ እናቀርብላችኋለን። መልካም ቆይታ። 5 6 7 የዛሬን አርገውና አቶ በርሱ ፍቃድ በጉርምስናቸው ዘመን የሶስት ሰው ምሳ ይመልሳቸውም ነበር። ሲያርሱም ያንኑ ያህል ነበር። ግዙፍ ደንደሳም በመሆናቸው ሁለት ሰው ታግሎ አይጥላቸውም ነበር። ጎጆ ከወጡ በኋላ ፈጣሪ ድህነትና ፍሬን አጣምሮ ሰጣቸው። 5 ልጅ ወለዱ። ሚስታቸው በተፈጥሮ ለስላሳ ደካማ በመሆናቸው 5ኛዋን ልጅ ከወለዱ በኋላ በሽታ አደረባቸው። ለጉልጓሎ ለአረም ላጨዳ መውጣት አቃታቸው። ውሃ መቅዳትና ወፍጮም እያሸነፋቸው ስለሄደ የመጀመሪያ ልጃቸው ፋናዬ በ8 ዓመቷ በገንቦ ውሃ መቅዳት በልጅ አቅሟ እህል መፍጨት ግድ ሆነባት። በእናቷ የወጣች ልስልስ ነገር ከእንዝርትና ከወስፌ የከበደ ማንሳት የማትችል ሰንበሌጥ መሳይ ነች። በዚያ ላይ እስክትጠግብ አትበላም። በምን ጉልበቷ አትቻለው? ውሃውን፣ ወፍጮውን፣ እንጨት ለቀማውን። በእህል እጦትም በሴት ጉልበት እጦትም ቤተሰቡ አብዛኛውን ጊዜ ቆሎ ወይም ንፍሮ ብቻ ይበላል። ቢቸግራቸው አቶ በርሱ ፍቃድ ወንድ ልጅ የማይሰራውን ሰሩ። ሌሊት እየተነሱ እህል መፍጨት ጀመሩ። ሲያስቡት እጄም ወገቤም ሞፈር ለምደዋልና ከፍረቱ በስተቀር ወፍጮ ምንም አያስቸግርም መስሏቸው ነበር። አልሆነም። እንዳሰቡት አልሆነም። መዳፋቸውም ወገባቸውም ስላልቻለ ጥቂት ፈጭተው ተመልሰው ተኙ። ግን የማይለመድ የለም። ወፍጮውንም ለመዱት። በበዓል ቀን እየወጡ እንጨት ለቅመው በማታ ጨለማ እያመጡ ፋናዬን ከእንጨት ለቀማውም አሳረፏት እንጂ እስካሁን ሞታ ነበር። ዓርብ ዕለት ማለዳ ተነስተው ሞፈር ቀንበራቸውን ተሸክመው የቀረቻቸውን አንድ በሬና የጎረቤታቸውን የወይዘሮ ሽምነሽን በሬ እየነዱ ወደ ወይዘሮ ሽምነሽ እርሻ ሄደው ጠመዱ። አንድ ቀን የወይዘሮ ሽምነሽን መሬት፣ 2 ቀን የራሳቸውን መሬት ነበር የሚያርሱት። ይህን በሚዋዋሉበት ጊዜ አቶ በርሱ ፍቃድ አንድ በሬ የኔ፣ ጉልበቱ የኔ፣ ሞፈር ቀንበሩ የኔ፣ ታዲያ አልተጎዳውም ቢሏቸው ወይዘሮ ሽምነሽ መልሰው እንዳሉ አይ እንዲህ ከብት ባለቀበት ጊዜ ይህን አግኝተህ ተጎዳው ይላሉ። አሁን ለልጆቹና ለጉርብትናው ብዬ ነው እንጂ አንድ ቀን ለኔ አንድ ቀን ለራሱ የሚያርሳት አለው። እንዲያውስ 2 ቀን ለኔ አንድ ቀን ላንተ ብለው እጅ ነስተው የሚቀበለኛት አለው። ለዚህ ነው እንጂ እርሶ ከሚመጡብኝ እኔ መጣቦት አልነበረም። አቶ በርሱ ፍቃድ አንገታቸውን ደፉ። እሱስ ነው አሉ። እርሶ 4 ጥማድ በሬ እያሳረሱ እንደኔ አልተቸገሩምና ማለቴ ነው እንጂ። አያ በርሱ ፍቃድ እርሶም እንዲህ ይላሉ። ባሌ ከሞተ ወዲህ ልጅ የለኝ ምን የለኝ፣ ብቻዬን ባዶ ቤት ውስጥ ተክልል ብዬ እየተኛው አልተቸገርሽም ይሉኛል። አሁን እትዬ ዝማም እርሶ ቢኖሯቸው ፋናዬ ብትኖራቸው ቤት ይውላሉ እንጂ እንደኔ ብቻቸውን ቢሆኑ ምን ይውጣቸው ኖሯል። ብታመም እንኳ ውሃ የሚያጠጣኝ የለኝ። ምን ነው እኔ 5 ልጅ አለኝ፣ አንዱን አይወስዱም? እዚያ ቆላ ያለው ያጎቴ ልጅ ከፍቶት ልጄን እንድታሳድጊያት ልልክልሽ ነው ብሎ ልኮብኛል እንጂ
ቀደም ብለው ቢነግሩኝማ ይሆን ነበር። አይ ፍረት፣ አይ ኩምታ። አቶ በርሱ ፍቃድ አሁንም አንገታቸውን ደፉ። ያችን ሰዓት እያስታወሱ ወይዘሮ ሹምነሽ በሬን አልሰጥም ቢሉ ኖሮ ወይ አስቀድመው ከሌላ ሰው ተዋውለው ቢሆን ኖሮ ምን ሆን ነበር? እጄን አጣምሬ ቁጭ፣ ሞት መጥቶ ልጆቼንም ሚስቴንም እኔንም አንድ ባንድ እስኪበላን ቁጭ። በስመ አብ ወልድ። ይህን እያሰቡ ሲያርሱ በባዶ ሆድ ላይ ሐሳብ ስራቸውን አስረስቷቸው እርፉን በቅጡ ሳይጨብጡ ቀርተው ኖሮ ማረሻው የበሬውን ሰኮና ወጋባቸው። ደሙን ሲያዩ አዘኑለት። አቅፈው ሊያባብሉት አሰኛቸው። በሬውን በንዴት ገረፉት። በጅራፋቸው የባሰውን አሳዘናቸው። ያ የሚወዱት በሬያቸው፣ የሥራ ጓደኛቸው፣ የፀሐይ ቃጠሎን የሚጋራቸው፣ አርሶ የሚያበላቸው፣ የመጨረሻ ተስፋቸው ጅራፍ ሲያወርዱበት ትዕግስቱን ማያልቅበት። ሆድ ብሶኝ ነው፣ ጨንቆኝ ነው፣ እርቦኝ ነው አትቀየመኝ ሲሳይ ወዳጄ፣ የመጨረሻው ወዳጄ ባሉት የበሬ ቋንቋ ባወቁና የልባቸውን በነገሩት። ይሄ ስሜትና የሐሳብ ጎርፍ የጤና ስላልመሰላቸው ሌላ ፍርሃት ያዛቸው። ያበድኩ እንደሆነ ወይ የታመምኩ እንደሆነ ልጆቼን ምን ይውጣቸዋል? ልጆቼን ኮሳሳ፣ ልጆቼን ፍሬዎቼን፣ አጥንቶቼን አጥንት ሆነው የቀሩ ልጆቼን እግዚኦ መሐረነ ክርስቶስ፣ አውጣኝ ከዚህ ጭንቅ ሰውረኝ፣ ከልጆቼ መማቀቅ እግዚኦ ሞቴን ስጠኝና ልጆቼን አብላልኝ አንተ ፈጣሪ። ይሄ ሁሉ ነፍሳቸውን እያስጨነቀ እሳቸው የኢሳይን ሰኮና አንስተው አዩ። ክፉኛ ተወግቷል። ምናልባት ሳምንት ሙሉ ሊያርስ አይችልም ይሆናል። በሬዎቹን ፈቱ። እርፍና ሞፈሩን ተሸክመው ወደ ቤት ሄዱ። ከቤታቸው ኋላ ያለው ዋንዛ ስር ሁለተኛው ልጃቸው ወርቁ ቁጭ ብሏል። ከ5 ዓመት በፊት 3 ጥማድ በሬ በነበራቸው ዘመን በጥጋብ ዓመት ሲወለድ ድቡልቡል ዱባ ልጅ ነበር። እሱማ እንደ አባቱ ወፍራም ጉልበታም ብርቱ ሊሆን ነበር የተወለደው። ድህነት ቤታቸው ገብታ ከ6 5ቱን በሬ ጨርሳ 16ቱንም በጎቻቸውን አንድ ባንድ አስሽጣ ቀስ በቀስ ሁሉን ነገር ውጣ ይኸው ወርቁን ልጃቸውን ሳይቀር ውፍረቱን ደሙን ምጥጥ አርጋ አጥንትና አይን ብቻ አስቀርታ ጉድ ሰራቻቸው እንጂ። ወርቁ መሬቱን በእንጨት እየጫረ በዝግታ ያለቅሳል። ምን ሆንክ አሉት። እማማ ሹምነሽ ናቸው አለ። ምን አረጉ ወይዘሮ ሹምነሽ አሉት። ልላክ ከማማ ወለተ ሃይማኖት ቤት ሰፌድ አምጣልኝ አሉኝ። እቺ ምራቅ ሳትደርቅ ሮጣ ያመጣልኝ እንደሆነ እንጀራ በጨው ሰጣለሁ አሉኝ። ሮጫ አመጣውላቸው። ምራቋ ሳትደርቅ ደርቃለች አሉና ከለከሉኝ። አልደረቀችም። ውሸታቸውን ነው አባብዬ፣ አልደረቀችም። እንጀራዬን ከለከሉኝ። አቶ በርሱ ፍቃድ ከማዘናቸው የተነሳ ቆመው ቀሩ። በወዳቸው ለፈጣሪ አቤት አሉ። ልጃቸውን ባቸውን እንዳይ በልተነስ ቤት ግባ አሉት። ተነስቶ ገባ። የተሸከሙትን አውርደው በልጃቸው ቦታ ተተክተው ቁጭ ብለው አለቀሱ። የማበላቸውን ከልክለ ልጆች የሰጠኸኝ ምን ነው አሉት ፈጣሪን። እማማት አባ ወልደ ማርያም ንስሐ ሲሰሙ ውለው 9 ሰዓት አልፎ ሕዝበ ክርስቲያን ወደ የቤቱ ሲሄድ ወደ ኋላ ቀርተው ለብቻቸው ሲጸልዩ ሲሰግዱ ቆይተው ወደ 11 ሰዓት ላይ ቆሎ ለመቅመስ ከቤተ ክርስቲያኑ ወጥተው በመቃብሩ በኩል ሲያልፉ አዩት። ራቁቱን ባርኔጣ አድርጎ መቃብር ድንጋይ ላይ ወጥቶ ሲቆም ፊቱ ወደዚያ ነው።
ረዥም 40 ቅልጥም ቀጭን እንደ ጅማት እንደሚሰብክ መምህር እጆቹን ዘርግቶ በልዝብ ድምፅ እንዲህ አለ። 5 6 7 ስሙኝ እናንት ሙታን ልንገራችሁ የማይነገር ለሕያዋን። ከወዲያኛው አገር ሰይጣን አይታችሁታል? አላያችሁትም? እዚህ ትታችሁት ሄዳችሁ እዚያ እንዴት ታገኙታላችሁ? እዚህ ነው፣ ከኛ ጋር ይኖራል። 5 6 7 ሰይጣን ማለት ጎተራ ነው፣ ስልቻ ነው፣ የማይሞላ ጉድ ነው። ሰይጣን ማለት ሆድ ነው። 5 6 7 5 ልጅ 2 እናት አባት። ሰይጣን ከእባብ ተዋህዶ ሔዋንን አሳተ። ከጸበለስ ተዋህደ ሔዋን ሆድ ገባ። ከሆዷ ተዋህደ ለልጇ ተረፈ። ሰይጣን ሲኦል ወረደ ማለት ወደ ሆድ ወረደ ማለት ነው። ከዚያማ ጨለማ ውስጥ ቁጭ ብሎ ይገዛን ያስገድደን ጀመር። 5 6 7 ቀኑን ሙሉ ስንሰራ ስንለፋ ስንዋሽ ስናስመስል ለምን? ለእንጀራ። ለማን? ለሰይጣን ሆድ። ይሄ ጎተራ፣ ይህ ጨለማ የሰይጣን ቤት መኖሪያ። ሰው ከተወለደ እስኪሞት ተራራ ያህል እህል ይበላ አይበላ ታዲያ ያ ሆድ ያ ጉዱ አይሞላም። ሰይጣን ነው። ሆድ ብሎ እየጮኸ ሆዱን በእጁ ደጋግሞ ሲጸፋው ተሰማቸው አባ ወልደ ማርያም። 5 6 7 5 ልጅ 6 እናት 7 አባት። እንግዲህ ሰሞኑን ስለ ክርስቶስ ስቅለት ትሰማላችሁ። ግን ማን ነው ሰው ሆኖ ያልተሰቀለ? ማን ነው በልጁ ለቅሶ ያልተቸነከረ? ማን ነው በሚስቱ ሞት ያልተቀበረ? ደጋግሞ ሊነሳ ደጋግሞ ያልተቀበረ ማን ነው? 5 6 7 እሳት። ገሃነም ትገባላችሁ ብለው ያስፈራሩናል። የት ነው ያለነውና ነው? ገሃነም አይደለምን? ኧረ ተው ወዲያ ብሎ ዞረ። አይኖቹ በእብደት ደንግጠው እንደደነገጡ ቀርተዋል። ያስደነግጣሉ። እብዱ አባ ወልደ ማርያምን አያቸውና ከድንጋይ ወርዶ ደሳቸው መጣ። ቀጭን አጥንታም ረዥም ነው። ለሁለት ቢታጠፍ እሳቸውን ያህላል። ሰላም ለከ ሕማማት ነውና የይሁዳን ታሪክ ልንገር አላቸው። 5 6 7 ሰማይን አንጋጠው ቢያዩት ደመና ጥቶ ራቁቱን ቀረና በጸሎት ቢጨምቁት ጠባልል አለና ምድር ጓጉታ ተነቃቅታ ደርቃ ቀረችና የይሁዳን በሬዎች አንድ ባንድ ከዱትና ታማኙ አልሞት ባዩ ጀግናው ሲሳይ ብቻ ቀረ። ቀንበር ሊሸከም ሞፈር ሊጎትት አብሮት ሊሰራ እስከ መጨረሻ 5 6 7 ይሁዳ ግን ሰው ነውና ከሃዲ ነውና በሬውን ሊሸጠው ተነሳ። ገዥ ታጣ። እንግዲያውና ሲሳይ የመጨረሻ ወዳጄ ዘመዴ ወደ ጓሮ እንሂድ ልንገር ለብቻ አለና ወሰደው። 5 6 7 በስመ አብ ወወልድ ወመንፈስ ቅዱስ አለና የመጨረሻይቱ ምስጢር በስለት ነገረው። እርድ። በሬው ከማዘኑ የተነሳ ምንም አላለ። በዝምታ ነፍሱን ሰጠ። ፀሐይ ይህን አይታ በፍረት ፊቷን ልትሸሽግ ዘወር ብትል ደመና አጣች። ደም አለቀሰች። አረድኩት፣ ገፈፍኩት፣ ብልቱን አወጣሁት፣ ጠብሰን ቀቅለን በላ ነው። ሲሳይን የመጨረሻ ወዳጃችንን ወጥ እንዳይሆን እንጀራ የለን ቋንጣ እንዳይሆን ቶሎ ጨረስ ነው። በላሁት ሲሳይን ዘመዴን ለሆድ ለሰይጣን ሰዋሁት።
ታዲያ ይሁዳ ከዳተኛ ነው ይላሉ። የኔን ታሪክ ያላወቁ ይሁዳ እንኳ ተጸጸተ፣ ተሰቀለ፣ ዕዳውን ከፈለ። እኔ ግን ብሎ ራሱን ይዞ ጮኸ። ወየው ወየው ወየው! ወይኔ ዘመዴን፣ ወይኔ ወዳጄን፣ ወይኔ ሲሳይን፣ ወይኔ እያለ እየተወዘወዘ የመርዶ የቀብር ለቅሶ አለቀሰ። ከዚያ ለቅሶውን ድንገት አቋርጦ ካጠገባቸው ትልቅ ድንጋይ አነሳ፣ ተንበረከከ። ድንጋዩን ትከሻው ላይ አኖረ። ማረኝ አንተ የዳዊት ልጅ፣ ይቅር ይበሉኝ አባ አላቸው። እግዚአብሔር ይቅር ይበል፣ አልፈልግም የሱን ይቅርታ ብሎ ተነስቶ በንዴት ድንጋዩን ወደዛ ወረወረው። የተበደለ ምን ይቅርታ ያስፈልገዋል? ሰው በመሆኑ ይቅርታ ለመንኩ እንጂ ፈጣሪን ይቅርታ ለምናለሁ? እሱማ ሊከሰስ ይገባዋል ብሎ እጆቹን አንስቶ ለሙታን መናገር ጀመረ። እብዱ ሰውዬ 5 6 7 ንገሩልኝ ታገኙት እንደሆን አበላቸው እህል ከልክለ 5 ልጆች የሰጠኸኝ ምን ነው ብሎአል በሉት። 5 ልጅ ተሰብስቦ አብሮ ሲውል አንዲት ሳቅ ብቅ ሳትል ቀኑ መምሸቱ ምን ነው ብሎአል በሉት። ልጆቼ አንዲት ቀን እንኳ ኩኩሉ ሳይጫወቱ ማለቃቸው ምን ነው? ሚስቴንም ልጆቼንም አንድ ባንድ ስቀብር ዝም ብለ ማየት ምን ነው ብሎአል በሉት። የፍርድ ቀን ቢመጣ የሚፈርድበት ማን ነው ብሎአል በእርሱ ፈቃድ በሉት። የፍርድ ቀን ቢመጣ የሚፈርድበት ማን ነው? የፍርድ ቀን ቢመጣ የሚፈረድበት ማን ነው ብሎአል በእርሱ ፈቃድ በሉት። 5 6 7 የፍርድ ቀን ቢመጣ። ልስልስ ባለ ሩህሩህ ድምፅ ምነው አለቀሱ አባ ሲላቸው አይናቸውን ከፈቱ። በነገሩ ምሬት በስቃዩ ብዛት አይናቸውን ዘግተው ሲያዝኑ ቆይተዋል። ሲያዩት ጊዜ ላዩ የነበረው የእብደት ድንጋጤ የለም። ስቃይ ሐዘን ነው መላ ፊቱን ሲያዩት። አንጀት የሚበላ ስቃይ ሐዘን። ምን ሆኑ አባ አላቸው አዝኖላቸው። ፊቱ ላይ የሰፈረው ሐዘን ፊታቸው ላይም ታይቶት ይሆን? ምንም አልሆንኩኝም ልጄ፣ ምንም አልሆንኩም ደህና ነኝ እያሉ እንባቸውን ጠረጉ። ማልቀሳቸውን አላወቁም ነበር። ለኔ ነው ያለቀሱልኝ? አሁን ልጄ እውነትም ተሰቅለሃል፣ ግን አብሮት የተሰቀለ በቀኙ ይቀመጣል አይደል የሚለው። አይዞ። ድንገት ቁጭ አለና ጉልበቱን አቅፎ ራሱን ደፋ። ተንበረከኩ አጠገቡ። ምን ሆንክ ልጄ? እርቃነ ስጋዬን አጠገቦ ቆሜ ይቅርታ አባ ይለፉ ይሂዱ። አባ ተነሱ። 40 ጊዜ የተጣፈ ቡትቶ ካባቸውን አውልቀው አለበሱት። አይዞ ልጄ፣ ከልብሱ ስር ሁላችንም እርቃነ ስጋችንን በልተነስ እንሂድ። ጥቂት እርምጃ እንደሄዱ ትንሽ አረፍ እንበልና አባ የፀሐይዋ ሙቀት ደስ ይላል አላቸው። ስፍራው ግን የምሽት ጥላ ሰፍኖበታል። እስቲ እዝች አጋድሙኝ እንደሱ። አባ እንዴት ደግኖት! ለመሆኑ ሰው ኖት? አይኑን ዘጋ። ይግቡ እንጂ፣ አረ ይግቡ፣ ቤት ለእንግዳ አለ አይኑን እንደዘጋ። ፋናዬን እሺ፣ ውሃ ለግራ አምጪ፣ አባ ደክሟቸዋል፣ ከሩቅ ነው የመጣ ነው። አይኑን ከፈተ። ወርቁ፣ አረ ወርቁ ሲጠሩ አትሰማም? ከብቶቹ ሁሉ ገብተዋል። ለእነዚህ ሳይ ጭድ ሰጣቸው። ጎሸን አንበሳ ናበል የአባን ጉልበት ሳም፣ መርቁኝ በላቸው።
እናትን ጠላ መሳም ጭልም በላት። ወርቁ በቃ ጫጫታ ግቡ ጨልሟል በላቸው ልጆቹን። ህልም ይፈታሉ አባ። አሬ ገብርኤል ያለ ምንኛ ክፉ ህልም አሳየኝ። ረሃብ ገብቶ ያለኝን ጨርሼ ሁሉ ሞቶ ብቻዬን ቀርቼ። ረሃብ መቼስ ጥጋብ ማለት ነው። ሰው ሲሞት ደስ ይለዋል ማለት ነው። ግን እርስዎ ምን ይመስሎታል? እንዲህ አይነት ህልም ሰውየው በዚያው ቀረ። በእርሱ ፈቃድ አለፈ። ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው ትረካ ይህን ይመስላል። በቀጣይ ሌሎች የሥነ ጽሑፍ ሥራዎችን ይዘንላችሁ እንቀርባለን። እናመሰግናለን። መልካም ቆይታ።